እናንተ ሁለታችሁም ማውራት እንችላለን ሌላ ቀን። በቃ አሁን እንድታወሩ አልፈልግም። ዛሬ ለምን አናወራም? አላወራም። አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም። በቃ አስረግጬ ነው የምነግርህ። ያንተ ጭንቀትና ያንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽሽበት። ስለዚህ ጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የኛን ስም ለማስጠፋት ነው ይሄን ሁሉ ነገር ስታደርግ የነበረው። ገባ? ይሄ ስለ ሄርሜላ እኔን መዋሸት የሆነ ነገር ምናምን ማንም ሰው የሚያገባው ሰው የለም እዚህ ጋር። እኔና እሱ ብራዘር ሰማለ ባለፈው ለተፈጠረው ነገር በጣም ይቅርታ፣ ሩታንም እንደዛው። ከዛ ውጪ ግን ያለው ስለ ግል ላይፌ እናንተ መጣችሁ ሊጎዳ ነው ላይጎዳ ነው ምናምን ነገር ማለት አትችሉም። በቃ እንደዛ ማይመለከትሽ ከሆነ ስለባለፈው ነገር ይቅርታ፣ በቃ ስለባለፈው ነገር ይቅርታ ይሁን። ሩታ ሄርሜላ በማርገዟ ደስተኛ ልትሆን አትችልም። እኔ አሁን ስለ ሩታ አይደለም የማወራው፣ ስለ ሩታ አይደለም የማወራው። ምንም የሚያገባኝ ነገር የለም። ነገር ጀመርማ አሁን ለምንድን ነው የማልመጣው? ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮአችን ያው እንደተለመደው መንጫጫቱ በስቷል ማለት ነው። አሁን ያለው ነገር ትንሽ ጥሩ አይደለም በአብርሽ ቪዲዮ ላይ ማለት ነው። በቃ አንድ ለኮሰችው ሄርሜላ ማለት ነው። ስለዚህ አሁን ምን ማድረግ ይቻላል? በዚህም በዛም ትንሽ ተዛግቧል ማለት ነው። እስቲ ቪዲዮን እያየን አብረን እንጫወትበታለን። ኮሜንት ምናምን ከእናንተ እጠብቃለሁ። የቻናል ቤተሰቦች አዳዲስ ሆናችሁ እንደተለመደው ቪዲዮ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። እና ለእኔም አስተያየታችሁን እፈልጋለሁ፣ አስተያየታችሁን ስጡኝ ማለት ነው በኮሜንት። ወደ ቪዲዮ ቻላረገዘች እኔ ህይወት ላይ ምንም ነገር አይፈጥርልኝም። ግን ደግሞ እዚች ጋር ብዙ ነገሮችን ያበላሸችው፣ ብዙ ነገሮችን ያደረገችው እንደ ቀላል መታ እኔ አርግዤ የጠፋሁት ልትላችንም ገብቷችኋል። እዚች ጋር እኔ እናቴ ቤት አለም የገባሁት፣ እስር ቤት ነው የገባሁት። እዚህ ጋር በመጀመሪያ ደረጃ ሄርሜላና ኤፍሬም መጥቷል ማለት ነው። ኤፍሬም በጣም ተናዷል። ምክንያቱም ያው እንደ ወንድምም አለ አይደለ፣ ወንድሙ ምክንያት እስር ቤት በመግባቱ በጣም ተናዷል። እውነት ነው። ያ ምንድነው እያደረጉት ከነበረው ነገር አንጻር ነው እስር ቤት የገቡት እና ዞሮ ምክንያቷም እሷ ናት። አሁን ያቀረበችው ምክንያት አልተዋጠለትም ማለት ነው። ኤፍሬም ቀለል እናድርገው ብለን እኛም አስበን ትተነው ነበር። ዳኒም በእንደዚህ አይነት ጉዳይ ላይ ቀለል አድርጎት ነበር። በቃ ነው ምናምን ከተገኘች በኋላ ያው እሷ ደናቱን ብቻ ምናምን ብለን ከምር ትተነው ነበረ። ከዛ በኋላ ነገሮችን ካየን በኋላ በጣም ነው እየተበሳጨ ነው። ዳኒም የምር በጣም ነበር የተናደደው። ሲያወራን ነበር። እሱ ድጋሚ ከሱ መነሳት አለበት ብሏል። እንግዲህ ይፋም እንደምታዩት ነገሮች አላስደሰቱትም። የምን ክስ ነው የሚነሳው? ሩታ አሁን እኮ እናንተ ማለት ነው እንደ ግል ሊያበሳጭ ይችላል። ግን ስታደርጉት የነበረው ነገር እዛ ጋር ስታላግጡ ሙድ ስትይዙ ምናምን የነበረው ነገር እዚህ ጋር ሄርሜላን አይመለከታትም። የሚመለከተው አብርሽን ነው። አብርሽ ነው የሚመለከታቸው። እያያቸው የነበረው አብርሽን ጠርታቸው በሱ ፊት ሙድ ስትይዙ ስታላግጡ የነበረው አብርሽ ላይ ነው። ስለዚህ ያሳሰራችሁም አብርሽ ነው። እዚህ ጋር በእስሩ ጉዳይ ምናምን ሄርሜላ ማስገባት ሳይሆን አብርሽን ይቅርታ ከጠየቀ እንደ ሰው ይቅርታውን ትቀበላላችሁ። አለበለዚያ ደግሞ እንጠይቀዋለን ካላችሁ ደግሞ ያው በጥርጣሬ ነው የገቡት። እነሱ በጥርጣሬ ገቡ፣ ተመረመሩ፣ ጥፋት እንዳልሰሩ ተረጋገጠ፣ ተለቀቁ። አሁን እዚህ ጋር ማንኛውም ሰው ሊጠረጠር ይችላል። ወንጀለኛ ግን ሊሆን አይችልም። ወንጀለኛ ሊያደርገው የሚችለው የፍርዱ ወይም የጥርጣሬው ተጣርቶ ሲወሰንበት ነው ማለት ነው። ግን እውነት መውጣቱ አይቀርም። ትናንትና ሄርሜላ የጠፋችበት ምክንያት ተናግሯል። እኔ እንዳላሰርኳት ወይም ደግሞ እኔም ሩታም ዳኒም እንዳላጋትናት በስነ ስርዓት በቀጥታ አማርኛ አውርታለች። እኔ በራሴ ፍላጎት ነው በቃ ያደረኩት። ገብቶሃል አይደል? እኛ ጋር ምንም ነገር እንደሌለ ተረጋግጧል። ሌላው ደግሞ አርግዣለሁ ብላለች። ስለማርገዟ አላወራ አለ እሱ ቢገባው ኖሮ የቤተሰብ ክብር የጋሺ የእናቱ ነገር ቢጨንቀው ኖሮ እንደዚህ አይነት ነገር አያደርግም። ይሄ ባይዚ ክብር አይደለም ውርደት ነው። አንድ የሚያስማማኝ ነገር አለ። ምንድነው? ሄርሜላ መቼም በዚህ ዘመን እውነቱን ነው ይህ ሁሉ ነገር ሲረበሽ እያየች ነው። መጠያየቁ አብርሽ እንደዚህ መሆኑ ምናምን በቃ እነሱ መታሰራቸው ምናምን እያየች ቪዲዮ ይተከታተላለች ብዬ አስባለሁ። እና ይህ ሁሉ ነገር እያየች ዝም ብላ ምናምን መቀመጧ ተገቢ አይደለም። ይህ ጥፋት ነው። እንደ ጥፋት መጠየቅ አለባት። ግን ከዛ ውጪ ግን ሄርሜላ ማርገዟ አብርሽ ለምን ይሄን አደረክ ምናምን ብላችሁ መቆጣታችሁ ተገቢ አይደለም። ምክንያቱም ቀለበት አድርጎ ሲያደርግላት እያያቸው ነው። ይሁን ብላችሁ ተቀብላችኋል። እንደ ፍቅረኛ ምናምን ተቀብላችሁ ሲያደርግ ዝም ብላችሁ ታይታችሁት መቼም እንትን አይደለችም፣ የደባሉ አይደለችም አይደለ? ዝም ብሎ ሊኖሩ አይደለም ምናምን ፍቅር ጀመሩት። ይህ ነገር አስቡበት።
በኋላ ወደ ቤት ሄጄ ድንገት አርፍና ድንገት ቪዲዮውን ያየሁት በጣም ነው ያስደነገጠኝ ነገሩ። ማለት የሆነ ብዙ ነገር እንዳስብ አደረገኝ። እርግዝናው እውነት ነው ምንድነው ወይስ ውሸት ነው? በአርግዛ ደግሞ ጠፍታ ከሆነ ወይ ደግሞ አርግዛ ከሆነ ይህን ያህል ችግር መፍጠር እናንተ እስር ቤት እስክትገቡ እንግዲህ በአሁኑ ሰዓት ቴክኖሎጂ አለ። ቢያንስ እንኳን ስልክ ቢዘጋ እንኳን ቪዲዮውን ታያለች ምን ትላለች? አይ እኔ እንደዚህ ቦታ ነው ያለው አላውቅም። በቃ እኛ ሰው ሞክርም እንዲህ ብሎን ስለነበር ግን እውነት ነው ሁሉ ነገር ማድረግ ትችል ነበር። እዛ ጋር ሁሉ ነገር እንዳይበጠበጥ ማድረግ ትችል ነበር። አሁን እዚህ ጋር እነሱ ያመጣቸው የእስሩ ጉዳይ ምክንያት አደረጉ እንጂ እነሩታ ያመጣቸው ሄርሜላ በማርገዟ በጣም በጣም ተናዷል ማለት ነው። በጣም ለምን እንደዚህ ይሆናል ብለው አላሰቡም ነበረ። በቃ እሱን ለመመለስ የሚያደርጉትን ጥረት እዚህ ጋር በጣም እንትን እያደረገ ኦቨር አደረገባቸው ማለት ነው። በዛ ተናደው ነው እንጂ የመጡት በእስር ምናምን መታሰራቸው መጠየቃቸው ምናምን አናዷቸው አይደለም እያመጡት እዚህ ጋር ማለት ነው። ማለት አሁን ምን አለ መሰለኝ ፋይ አሁን ማርገዝ አለ ማርገዟ ስለሷ አይደለም። አሁን እኛ አታርግዝም አታርግዝም እንግዲህ እውነቱ ይወጣል እኮ ሲጀመር ሆን ብላ ለመበቀል ፈልጋ ነው። እኛንም ለመበቀል ፈልጋ ነው ያደረገችው። ግን እኔ ቢያንስ እንኳን እንደዚህ አሁን ከአብርሽ ጋርም እንደዛ ስትሆን ቢያንስ እንኳን ትንሽ ብታስብ ኖሮ ትንሽ የማስተዋል ቢኖራት ኖሮ ማድረግ የነበረባት ቢያንስ እንኳን በቃ ቪዲዮን ካየች ወይ ደግሞ በስልክ ማውራት ካልፈለገች ቴክስት እኔ ሰላም ነኝ በቃ እኔ ሰላም ነኝ ስመጣ ደውላለሁ አይነት ነገር ብትል ይሄን ያውሉ ግብግብ ማይፈጠር ነበር። የዚህ ነው ውስጥ ክሱ ቢነሳም ባይነሳም ምንም የሚያመጣው ለውጥ የለም እዚህ ጋር እነ ሩታ። ምክንያቱም ጥርጣሬ ነው፣ በጥርጣሬ ነው ገቡት። ወንጀለኛ አልተባሉን ተፈተሸ ምናምን ተለቀቁ። ሜሪ ግን ያደረገችው ነገር በጣም አሪፍ ነው። ምክንያቱም እንድትረጋጉ አድርጋቸዋል። ምክንያቱም እንደዛ ባይሆን ኖሮ እናንተ በጣም ብዙ ስም ማጥፋቱ እንደዚህ በሰው ላይ መቀለዱ ምናምን በጣም ትገፉበት ነበር። ስለዚህ እሷ ይሄ ነገር ለኮስ አደረገችው ላብረሽ፣ እሱ ደግሞ ወደ እርምጃ ገባ ማለት ነው። ይሄ ነገር በጣም አሪፍ ነው። ምክንያቱም ሁሉን ተከባብሮ እንዲኖር ያደርጓል። ግን አሁን እንጃ ሩታ መምጣት አልነበረብሽም እዚህ ጋር የቤተሰብ ጉዳይ ነው። በቃ ከአንቺ ጋር የነበረው ነገር ጨርሷል ብዬ ነው የማምነው። አብረሽ ከአንቺ ጋር የነበረው ነገር ጨርሷል። የሚያገናኛቸው አንድ ነገር ነው። መምጣት አልነበረብሽም። እዚህ ጋር መቅጠር የነበረባቸው እነ ዴቭ ኤፍሬም በቃ እነሱ ነበሩ እዚህ ጋር እሱን ቀጥረው ለምን እንደዚህ ያደረክ ለምን እንደዚህ ሆነ ምናምን ብለው መናገር የነበረባቸው። የክሱ ጉዳይ አለቀ በቃ ተጣርቶ ምናምን። አንቺ እንደውም አልገባሽም። መጠየቅ የነበረባቸው ዳኒና ኤፍሬም ነበረ ማለት ነው። ግን ሄርሜላ በማርገዟ በጣም ሁላችሁም ጥሩ ስሜት ውስጥ አይደላችሁ። እኛ የምንፈልገው ምን መሰለህ ዴቭ፣ ጥፋታቸውን ኦልሬዲ ማመን አለባቸው። ለጥፋታቸው ይቅርታ መጠየቅ አለባቸው። አለበለዚያ እመኔን ክሱን በድጋሚ እናነሳለን። ምክንያቱም በውሸት ነው የመሰከሩብን። ያልሰሙትን ያላዩትን ነገር ለሜሪም አላልፍም። እሷ ደግሞ ጭራሽ ያልተወራ ነገር ነው ስታወራ የነበረውና ይቅርታ ካልጠየቁ ከምር ክሱን ድጋሚ እናነሳለን። ዳኒም በትላንትናው ነገር በጣም ተናዷል። ኤፋም እንደዛው እንደምታየው ነው። እኔም ይሄንን ነገር አምነው ይቅርታ ካልጠየቁ ባላዩት ነገር ነው ሄደው የመሰከሩት። ዴቭ ማለት ሁሉም ነገር በደንብ እንዴ ኤፍሬም፣ እናንተ እኮ ነፃ የተባላችሁት እኮ ሄርሜላ መጥታ አለሁኝ ሳትል እኮ ነው አይደለ? ተፈተሻችሁ አይደለ? ተመረመራችሁ። እናንተ እንዳላደረጋችሁት ወይም እናንተ እንዳልደበቃችኋት እንዳላገታችኋት ሲረጋገጥ ነፃ ሆናችሁ ዛሬ በመምጣቷ አይደለም። ከዛ ከመጣችሁ በኋላ ደግሞ ጥሩ ስሜት እያሳያችሁ ነበረ። ሩታም ሰው ነው የጠፋው ምናምን በሰው ላይ እንደዚህ አናላገጠም ምናምን እያለች ነበረ። ዛሬ ግን ነገሩን ተገልብጦ እንደዚህ ሲሆን እንደዚህ መሆን የለባችሁ። ምክንያቱም እሷም ሰው ናት። ምክንያቱም እዚህ ጋር አንድ ቤት ውስጥ ወንድና ሴት ወይም የሚፈቃቀሩ የሚዋደዱ ሰዎች አድረው ችግር ቢፈጠር የሁለታቸው ችግር ነው ይሄ ጉዳይ ማለት ነው። አብርሽ ፈልጎት ያደረገው ነገር ነው። ሄርሜላ ፈልገው ያደረገችው ነገር ጥንቃቄ መጀመሪያ ነበር። ከተፈጠረ በኋላ ደግሞ ጉዳዩን ለነሱ ለራሳቸው መተው ነው። ምክንያቱም ወስነው ያደረጉት ነገር አሁንም ወስነው የሚችሉት ሁለታቸው ናቸው። ይሄ ልጅ መች ነው ተረጋግቶ የራሱን ህይወት የሚኖረው? በሱ ህይወት እኮ ስንት ሰው ነው ፈራጅ የሆነው? በሱም ህይወት በሩታም ህይወት የሚፈርደው ሰው ብዛቱ ማለት ነው። ስለዚህ እዛ ጋር ያላችሁ ጎን ለጎን ያላችሁ እዛ ጋር ከሄርሜላ ከሩታ ጎንም ከአብርሽ ጎንም ያላችሁ ሰዎች ናቸው እዛ ጋር የእነሱን ህይወት እየወሰናችሁ ያላችሁት ማለት ነው። ስለዚህ መች ነው የራሳቸውን ህይወት የሚኖሩት? ለተገኘች በመገኘቷ እሷ አይደለም ደስ ያለው። እኔ በጣም ደስ ብሎኛል። ትናንትና ብያልኩ ነበር። ምክንያቱም ሄርሜላ ካልተገኘች እድሜ ልክ የምጠረጠረው እኔ ነኝ። ወጥቷል። በመገኘቷ እኔ ነኝ ደስ ያለኝ። ትናንትናም ደግሞ ያው አርግዣለሁ ብላለች። ችግር የለውም ታርግዝ። እሱ እኔ እንጃ ለራሱ ክብር ባይኖረው ለኛ ክብር ኖሮት እንደዛ ባያደርግ ጥሩ ነበር። ግን የመሰለው ነገር ማድረግ ይችላል። በቃ አትደርስብኝ ብሎኛል። አልደርስበትም። የፈለገው ነገር ኦልሬዲ አድርጓል። ገብቷል። ግን ያለ ስም ነው ስም ያሰጡኝ። አሁንም ቢሆን ያላደረኩት ነገር ነው አድርጋለሁ እስከምባል ድረስ ያ ሁሉ ሰው እየጮህብኝ ነበረው። እኔም ብቻ አይደለም እኔም ዳኒም ሩታም ነው።
ስለዚህ እኔ እንጃ አሁን እሱ ምን እያሰበ እንደሆነ አልገባኝም። ሄርሜላ መጣለች፣ ተገኘች፣ ከመገኘቱ አልፎ ደግሞ አርግዣለሁ ማለች። ምን እያሰበ ራሱ እንደሆነ አልገባኝም። ተቀይሯል። የድሮ አብርሽ አይደለም፣ በሰዎች የሚመራ አይደለም። በራሱ ኮንፊደንስ አሁን አለ አይደለም ነገሮችን እየወሰነ ነው ያለው። ስለዚህ የሄርሜላ ጉዳይ መመለከታችሁም የኔን ጉዳይ አይመለከታችሁም እያለ ነው ያለው ማለት ነው። ስለዚህ እዛ ጋር በውስጥ ራሳቸው የሚጨርሱት ነገር ነው። እናንተን ማስረዳትም አይጠበቅበትም፣ እውነቱን ነው። እናንተ ግን በዚህ ልክ ህይወቱን የእሱን ህይወት ብትተውለት በጣም አሪፍ ነው። ራሱን ቢኖር በጣም አሪፍ ነው። ነጥባችሁ አሁን ሌላ ነገር ማውራቱን ተውና ኤፋ በመጀመሪያ ደረጃ ይኸውልህ ካንቺ ጋር አውርቼ ጨርሰናል እና በካሜራ ፊት ይሄን ነገር መወራት ነበረበት። ካሜራ ያለ ነው መወራት አልነበረበትም። ሲቀጥል እሺ አውራ ችግር የለውም። አሁንም ቢሆን ሌላ ርዕስ ውስጥ ሊገባ ስላልፈለኩ ችግር የለውም። በቀደምም እኛ እነሱ ናቸው ሄርሜላን ያፈኗት ያገቷት ብለን የደመደመው ነገር የለም። ተጠርጥረው ነበረ። የትኛውም ሰው ደግሞ ሲጠረጠር ይገባል፣ ቼክ ይደረጋል፣ ንጹህ ከሆነ ይለቀቃል ብያለሁ። ያኔም እነሱ ሲገቡ ማለት ነው። ስለዚህ እነሱ ናቸው ብዬ የደመደምኩት ነገር የለም። ስለዚህ ሄርሜላ አላገቷትም ነበር። አዎ ነግራኛለች። ማንም እንትን አላላትም። በራሷ ነበር የጠፋችው። ያስጠፋት ደግሞ ምክንያት ደግሞ ለዚህ ጋር መናገርም አይጠበቅብኝም። የራሷ ምክንያት ነው። እኔ እና እሷ የምናወራበት ነገር ነው። አሁን ያው ቁርጡን ነገራቸው። የኔ ህይወት ላይ ማንም ሰው አይመለከተውም እያለ ነው። ግን ዋናው ነገር ይቅርታ መጠየቁ ነው። ይቅርታ ያስጠየቀው ነገር ደግሞ ጥርጣሬው ነው። ከሚያደርጉት ነገር አንጻር የዛኔ ሲቀልዱ ከነበረው ነገር አንጻር ነው እንዲያሳስራቸው እየገፋፋው አይደለ። ለዛ ነገር ስሜት ከተሰማቸው ይቅርታ ብሎ ጠይቋቸዋል። ግን ከዛ ውጪ በህይወቴ ላይ አይመለከታቸውም ብሏቸዋል። ግን እኔ የሚገርመኝ የአብርሽ ቤተሰቦች ወንድሞች ማለት ነው እነሱ ደስ ያላላቸው ነገር እሱ ደስ ያለው ነገር መኖር አይችልም ማለት ነው። አሁን ጥያቄ እየሆነብኝ ያለ ይሄ ነው። የራሱ ደስ ያለውን ሰው ወይም ደስ ያለውን ህይወት መኖር አይችልም ማለት አንድ ሰው እኔ የወሰንኩልህ እኔ የፈቀድኩልህ ነገር ብቻ ነው የምትኖረው ማለት ይችላሉ ማለት ነው። በጣም አሁን ጫና እያደረጉበት ነው ያሉት ማለት ነው። ዴቭም ጫና እያደረገ ነው ያለው። ምንም ተሰማኛለህ። ባለፈው ለተፈጠረው ነገር እኛ በውሸትም በምንም እነሱን ለማሳሰር የሄድንበት ነገር የለም። በቃ በእኛ ላይ ለጥፋታቸው እየቀለዱ ስለነበረ በጥርጣሬ ገብተዋል። ማንም ሰው ደግሞ ቢሆን ይጠረጥራል። ከዛ ለሱ ደግሞ ለገቡት ይቅርታ ብያለሁ። ከዛ ውጪ ግን የግል ላይፌ ላይ ስለ ሄርሜላ አረገዘች አላረገዘችም፣ አብርሃም ትጎዳዋለች አትጎዳውም፣ ዋሸችው አልዋሸችውም እዚህ ጋር እነሱን አያገባቸውም ነው የምልህ። ገባ? የኔ ፍላጎትና የኔ ውሳኔ ነው እዚህ ጋር የሚጠበቀው እንጂ እነሱ እንትን አይደለም። በቃ ማንም የሚያገባው ነገር ማንን ነው እነሱ የምትለው አልተረዳ። አሁንም ከኔ ጋር ልትጣላ ነው መሰለኝ። ማን ነው እነሱ የምትለው? ማርገዟን ስሰማ አይደል እንዴ እያበረች መጣች። እሺ አሁን ጭቅጭቅ ምንም አያደርግም። አሁን እኔ ምን ተሰማኝ፣ አብርሽ ለመመለስ ነው የምትጥሩት፣ ብቻውን እንዲቀር ነው የምትጥሩት፣ ብቻውን እንዲኖር ነው ከሰው ጋር እንዳይኖር ነው። ሩታ እርግጠኛ ነኝ 100% ይሄ ሰውዬ ከሄርሜላ ጋር ላይፍ አሳልፎ ከአንቺ ጋር ልኖር ብሎ ቢመጣ አትፈቅድለትም፣ አይኖሩም። ሩታ ይሄን አትፈልግም። እውነት ይሄ እናንተ ያልገባችሁ ያው ወንድሞች ማለት ነው። ሩታ የምትፈልገው ምን እንደሆነ ታውቃላችሁ እናንተ? ወይስ እናንተ የምትፈልጉት ከሩታ ጋር እንዲኖር ነው? ህይወቱ እንዴት እንዲሆን ነው የምትፈልጉት እናንተ? ወይም የእሱን ስሜት አልተረዳችሁም? ወይስ የእናንተ ስሜት እንዲኖር ነው የምትፈልጉት? ብቻ ይሄ ነገር በጣም ከባድ ነው። እኔ አልገባኝም። የቻናሌ ቤተሰቦች እናንተም የተረዳችሁት ነገር ካለ ኮሜንት ላይ ጻፍ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ የቻናሌ ቤተሰቦች በቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ። ገባ? በዚህ ልክ ነው ዋሽታችሁኛል ለማሳሰብ የሄዳችሁበት ርቀት። ስለዚህ እኛ አሁን እዛ አምነን ባደረግነው ነገር አምነን ይቅርታ ጠይቀናል። እናንተም በጥፋታችሁ አምናችሁ ይቅርታ እስካልጠየቃችሁ ድረስ ስም በማጥፋት አሁንም ክሱን እናነሳዋለን። ይሄን ለነገርህን የጠራን አሁን እኮ ኦልሬዲ ያለፈ ጉዳይ ነው። አላለፈም። የኛ ስም ጠፍቶ ነው የቀረው። አላለፈም። ለዛ ለጠፋው ይቅርታ እኮ አልኩሽ። ይቅርታ ያልኩሽ ሲጀመር እኮ የሰሩትም ስራ ልክ አልነበረም እኮ። በጊዜ ደግሞ ያሳሰራችሁ እሷ ላይ በመቀለዳችሁ እኛ ጠፍታ እየፈለግናት ወይ ብዙ ችግር የለውም። እንደዛ እየፈለግናት እያለ እናንተ ፎቶ ይዛችሁ ምናምን በማሾፋችሁና በመቀለዳችሁ ነው እዛ ነገር እንድንገባ ያደረገን እንድንጠረጠራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው አይደለም። እነሱን ያሳገባት ብለን ማይሆን መረጃ ሰብስባችሁ እዛ ጋር እያዋሻችሁ ነበረ ነው እያልኩ ያለሁት።